ራሱ ሌላ ጉዳይ ነው። እንኳንስ በአደባባይ ብጥብጥን የምትቀሰቅስ ምናምን በብርቱካን ጉዳይ ላይ እንዴት በዛ ማነው የሚባለው በደንብ ዶሎ ላይ የተሰራብን ድራማ እየተነጠረ እየበጠረ ምንድነው እየለየለት ቆሻሻው እየተንጠረጠረ ወይም እየተበጠረ ወጣና ተደረሰ። እስኪ አስቡት ከአንድ ዓመት በፊት ከሁለት ዓመት በፊት ከ3 ዓመት በፊት የነበረውን ማለት ነው ምናምን ያለውንና ቀይባር የሚመለከት መላ ኢትዮጵያ ሕዝብ የተከበረው ምክር ቤት በአንክሮ እንዲያ የሚፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ብዙ በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንድ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራውን ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። በዝም ብለን የወሰድነው ብሎ ይናገሩ። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ፣ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበር። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት
በስጦታ ልኬላቸዋለሁ። ሚስጥር እኮ አይደል፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል። በቃ እና ምን እዚህ ውስጥ ነው ባህር ኃይል አቋቁመናል። ብርጭቆ ውስጥ ሊዋኝ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉ። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስለዋል። እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጀነሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ከተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጀነሬተር ተጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያቸዋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያቸዋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። በቃ ከዚህ በላይ እንግላችኋለን። ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። ተወካይ ናቸው እና ተወካይ ሆነው ነው። በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ መሰጋው
ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነበር በሁሉም እና ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና እናንተስ ምን ትላላችሁ? እዚህ ያላችሁት እንግዲህ ተዘግተን አንኖርም። የመኖር ያለመኖር ጉዳይ ነው። ይሄ የቅንጦት ምናምን አይደለም። ሀቅ ይፈረድ። የተወሰደበትን ሰነድ አቅርቡና በዛ ሞክቱ። ከዛ ውጪ እሱን ነገር እስካላገኘን ድረስ መጠየቃችንና አግሪመንቱ ስምምነቱን ሁሉ የጣሱት እነሱ ናቸው እያሉ ነው። ይሄ ሁሉ ቢነገረን እኛ እንችል ነበር። እንደዚህ እየተንሳፈፈ እየጠራ መጥቶ እዚህ ደርሰናል። ጀስት የጥፋት እጆች ሁሉ እየተቆረጡ ኢትዮጵያ ነፃ እየወጣች ወደሚገባት ከፍታ እየሄደች ሰማዩም የኛ ነው። ሌሎች አይታችኋቸው ከሆነ የተለያዩ ቦታ ላይ በየቀኑ መግለጫ ወጡ እየተባሉ በመሬት ላይ የሌለ ነገራቸውን በሙሉ ተቆርጦ አልቆባቸው ጮሁ እየተባሉ በሚዲያ ልሳኖቻቸው ላይ ሲለፈልፉ የሚውሉ ሰዎች አሉ። ራሳቸውን በራሳቸው እየቆረጡ ራሳቸውን በራሳቸው እየቀበሩ ያሉ፣ በየቀኑ እያነሱ፣ በየቀኑ እየወረዱ፣ በየቀኑ እየተቀበሩ ያሉ አሉ። የኢትዮጵያ ጠላቶች እንደዛ ናቸው። በየቀኑ እየተፈረፈሩ እያነሱ እየተቅበዘበዙ እየጮሁ እየጠፉ ነው የሚቀጥሉ። በዚሁ ልክ ደግሞ እውነተኛ ሰዎች አብረን ቆመን ለእውነት ባለቤት ሆነን የሀገሬ ባለቤት ነኝ፣ የሁሉም ነገር ባለቤት ነኝ፣ ለጩኸት ብቻ አይደለም እያልን ደግሞ እኛ ፑሽ ባደረግን ቁጥር ነገሩ ይፈጥናል፣ የጠላት ቀብር ይፈጥናል፣ የኢትዮጵያ መሻገር ይፈጥናል። ነገር ግን ተወደደም ተጠላም የክፉነት ዘመን አብቅቷል። ይሄ ወቅት ነው ዘመን አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የሚያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቅ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና ቆም። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀምሩ። ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉንም ከተዋችሁ
በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አለ። እኔ ልክ እንደባለፈው አሁንም ማስመራ ፍላጎት አለ። ችግር የለብኝ። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ስራ ያጣምነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ ይባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ትርክቱን እያበላሸ ያለው ግን ምንድን ነው ያላችሁ ነው። መጨረሻ ላይ አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የእነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባል። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም። ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በእኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪ ዘሎ ይገባል ወደ ክፍሉ። ሲገባ ብላክቦርድ ላይ 2 ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበር። ታውቃላችሁ እንኳን ሙሉ ፔሪዮድ 10 ደቂቃ 20 ደቂቃ ስታረፉ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለ። እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ፣ አልቻለም። ቅዳሜ ሙሉ ቀን ቆፈረ፣ አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት፣ አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ 2 ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችው እና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳል የባለፈው ሳምንት ሆምወርክ ሳል ያማል የባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ 2 ጥያቄ ጽፈው አርፍጄ ገብቼ ጽፌያለሁ እኮ ይላል። እና መምህሩ ምን አለ? እነዚህ 2 ጥያቄዎች እኮ በዓለም ላይ ያሉ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት። አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን? ስላልሰማ አትችልምና
አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ይሄ መልእክት በጣም ወሳኝ ከዛሬው ጋር በተለይ እዚህ ጋር በፋኖ በሸኔ እያሉ በጽንፈኞች ላይ እያቀጣጠሉ በውስጥ ለውስጥ የሚሄዱ ተጋላቢ ሀገር አዋራጅ ነውረኛ ሰዎችን እጅ የቆረጠ የኢትዮጵያ አየር ኃይልን ዝግጁነትና በጽንፈኝነት ሳይተዋወቁ እየተገዳደሉ ለነዛው ለጥላቶች ዜናና መለመኛ ሆነው የነበሩ ልጆች ደግሞ ተርፈው እነዛ ጠላቶች ያወሩላቸው የነበረውን ቆሻሻ ነገር ሀቁን ከመሬት ላይ በማየት አረጋግጠው ተጸጽተው ምክር የሰጡበት ሁኔታ ጋር ወደብ እንድናጣ በየቀኑ ያነስነደን እንደ ዓለም የዓለምን ሁኔታ ከመረዳት ይልቅ አማራ፣ ኦሮሞ፣ ትግሬ እንደዚህ፣ እስላም፣ ክርስቲያን እንደዚህ እያል በየቀኑ ህዝቡ ቤታችን ውስጥ ጠብ እየመጣ እየተሰጠን መገዳደልና ጉስቁልናን መገዳደያውን ደግሞ እነሱ ያቀብላሉ፣ ትርክቱንም እነሱ ያቀብላሉ። ያንን ቆሻሻ ነገር ሁሉ ለመቁረጥ ጽንፈኛ ላይ ያሉ እህት ወንድሞች ወደ ሰላም የመጡበት የህዳሴውን ግድብ ጨምሮ እጅግ በጣም ብዙ ፕሮጀክቶች በየሚዲያ የማይወሩ እየተሰሩ ያሉ አሉ። የነሱ መከወን ትልቅ አቅም መፍጠሩ የኢትዮጵያን አየር ኃይል ደግሞ 91 እና 92 ላይ እንደዚሁ እነዚሁ ሰዎች ዛሬ ጥምዶ ፈጠርን ያሉ ሰዎች በፈጠሩት እንገጭንገው የደረሰውን ጥፋት ታስታውሳላችሁ። ከዛ በኋላ አየር ኃይል የሚባለው ሁሉ ጠፍቶ ዛሬ 500 ሺህ የደርግ ሰራዊት ተብለው ከተበተኑ ጀምረው በቁጭት መጥተው ኢትዮጵያን እያሻገሩ ያሉ ብዙ ጀግናት ወንድሞች አሉ። ሳይለንት ሆነው በስራ የሚገለጡ በተለያዩ ዓለም ጫፍ ላይ ይሄ እንደሚጮኸው ምናምን አለ። በጣም ብዙ ወንድሞች ለሀገራቸውም ላሉበትም ሀገር ብዙ አስተዋጽኦ የሚያበረክቱ ጀግና እህት ወንድሞች ኢትዮጵያውያን እንዳሉ ይታወቃል አሉ በጣም እና የኢትዮጵያ አየር መንገድ የኢትዮጵያ አየር ኃይል ማለት ነው እዚህ ሲደርስ ዝም ብሎ አይደለም። ጀነራል ይልማ ሲመጡ ልክ ኢትዮጵያዊ በመሆናቸው ብቻ እንደዛ ተበትነው የደረሰባቸውን በደል ሙያቸውን የተመቸ ህይወት እንኳ ቢኖራቸው ያንን ሁሉ እየተው መጥተው በሀገር ፍቅር የሚሰሩ ብዙ ወንድሞች አሉ። በሀገር ፍቅር ሰዎች ሀገር አፍርሰው ሄደው በጥገኝነት የሚኖሩበት የሚናፍቁ አሉ። ብዙ ሰዎች ግን በተመቻቸ ህይወት ላይ ምንም ከፖለቲካ ጋር ምንም ነገር ሳይነካኩ በተመቻቸ ህይወት ላይ ይኖሩ የነበሩ ሰዎች ሁሉ ሀገር የገባችበትን ሁኔታ ያውቁ ስለነበር ቁጭታቸውን በመስራት ለመግለጥ የመጡ ጀግኖች አሉ። ይሄ አሁን የጠቅላይ ሚኒስትሩ ማብራሪያ የኢትዮጵያን ጉዳይና የተሰሩ ስኬቶችን ሁሉ የሚያረጋግጥ ዛሬ አለችው ዓለም ላይ ዶናልድ ትራምፕ ኢትዮጵያን ይጎዳል ከሚል ይልቅ ይሄ ወቅት ኢትዮጵያን የሚጠቅም ነው። ዶናልድ ትራምፕ ኢትዮጵያን እንደማይጎዳ አይሹር። ለምን? በቀላሉ ነገሩን በማስረዳት ብቻ ሰውየው መረዳት ይችላል። አንድ ሰው እንደዛ ብሎ ስላወራለት ሰማ፣ ከዛ እሱን ተናገረ። ትንሽዬ ግድብ ላይ ትንሽዬ ውሃ ላይ እንደውም እዛ አልነበረም፣ ቦታውን የማያውቁም። በቃ እንደዚህ ቀንጨብጨብ አድርገው የአልሲሲን ውሸት ሞልቶ ነው። ምናልባት እንደውም ትክክለኛ ነገሩ ሲረዳ ለአልሲሲ አጻፋው ሊከብደው ይችላል። በቀላሉ የሶማሌላንድ የሀገር እውቅና ጉዳይ በጠቅላይ ሚኒስትር ኔታንያሁ ቢሰጥም እኔ እንደ ጉባለች የዛን ቀን ደመላሽ እስራኤል ደመላሽ ብዬ እስራኤልን የኢትዮጵያ ደመላሽ ናት ያልኩትን ነገር ጠቅላይ ሚኒስትር ዶክተር አብይ ኔታንያሁን ሆኖ እንደሰጥ አድርጌ ነው የማምነው እስካሁንም ድረስ። ይህን ጉዳይ ኢትዮጵያና እስራኤል አብረው ሳይመክሩበት የሆነ ነገር አይደለም። ከ90 ሺህ በላይ የኢትዮጵያ ወታደሮች ፍልስጤም ጋር ሄደው ሰላም ያስከብሩ ብሎ ዶናልድ ትራምፕ የጋበዘበትንም ነገር ቸክ አድርጉት እና የሚያዙ ነገሮች አሉ። በዛም ይሁን በዚህ የኛ አቋቋምና አቋም ነው እንጂ ነገሩን የሚያረጋግጠውና የሚጠቅመው በውጫዊ ኃይል ወይም በዲፕሎማሲያዊ ጫና ኢትዮጵያ ላይ ጫና የሚደርስባት ሁኔታ አይደለም። ባላንስ የምታስጠብቅባቸው በቀላሉ ሶማሌላንድ ላይ እውቅና ማግኘቱን የባህር በር ኢትዮጵያ ስታገኝ ሻዕቢያና ህወሓት ኦር ምናምን ተብሎ የተሰሩ ነገሮች በሙሉ ድሌት ይሆናሉ።
ግብፅም ፊት ለፊት በሚታይ ነገር መጥታ እግር ትስማለች እንጂ እነዛ ሀገራት ሪፈረንደም አደረጉ ምን አሉ ኢትዮጵያን ለማጥፋት ብቻ ስለተቀጠሩ እሱ ነገሩ ሲያልቅባቸው ወደ ኢትዮጵያ መጥተው ተስተካክለው ይገባሉ። ብሪክስ አለ። እንደገና የመካከለኛው ምስራቅ አዲሱ አስተላለፍ አለ። ዛሬ ዶናልድ ትራምፕ ከአሁንም ከWHO ወይም ከዓለም ጤና ድርጅት ላይ ያለውን ነገርና በዓለም አቀፍ ደረጃ ዩኤስአይዲ እንደዚህ የሚባሉ ነገሮችን እያፈረሱ ነው ምናምን እየተባለ ነው። ሌላ አስተላለፍ እየመጣ ነው። የግሪንላንድ ጉዳይ አለ። ሌላም ብዙ ነገር ይመጣል። እኛ በዚህ ነገር ላይ የራሳችንን አቋምና አቋቋም ጠብቀን ጠላቶቻችን የሰሩትን ቆሻሻ ነገር ከምድራችን ላይ ጠርገን ሀገር ሰርተን በሰላም ወጥተን በሰላም የምንገባበት እንደ ሰው የምንቆጠርበት ዘመን እንዲመጣ መስራት ይኖርብናል። ሌሎች ያራገፉትን ነገር ብቻ ነው ተቀብለን እዚህ እየተንጫጫን ያለ ነው። የዓለም አቀፍ ተቋማት ነቲንግ 1.4 1.5 ቢሊዮን ህዝብ እንደ ሀገርም አፍሪካን የረሳ ሆኖ ሲያበቃ መጀመሪያም አለ ብዬ ነው እውቅና አልሰጠውም ነበር። ለምሳሌ የአረብ ሊግ የግብፅ አረብ ዓለምን ለማዋረድ እና ለሌሎች መጫወቻ ለማድረግ የተጠቀምበት ነው። ሌላም ራሱን ችሎ ባይኖር የሚባል ተቋም ነው የነበረን። ጥቂቶች የራሳቸውን የረከሰ ጉዳይ የሚፈጽሙበት እንጂ ዓለምን እንደ ሰላም እና የቬንዙዌላውን ጉዳይ ሁሉ እስኪ ሰፋ እኔ ነካ የማድርገው ነገር እንደዛ እያያችሁ ብትሄዱ ዓለም ላይ ሲጀምር ተቋማትም የሉም ነበር። አሁንም ተቋማትን ሰርቶ ተቋሙ ደግሞ ፋንክሽናል የሆነ ስራ የሚሰራ እንዲሆን ብናደርግ አብሮን ያለ ሰው ነው ዘመዳችን እንጂ ዘዋሪ ያለ አይደለም። ብቻ በክፋት ላይ ሆናችሁ በባንዳነት ላይ እዚህ 107 ፓርቲ አሁን 70 ምናምን ፓርቲ ሆናችሁ የሞት መግለጫ የምታወጡ ፓርቲዎች ሙሉ አቋማችሁን አስተካክሉ። ኢትዮጵያዊ ሁኑ፣ ከህዝብ ጋር ተገናኙ፣ ስራችሁን አስተካክሉ፣ ይቅር ተባብለን ይሄንን ፋይል ዘግተን በስውር በትከሻችሁ የምትሸከሙትን የኢትዮጵያ ጥላት ቆርጠን ጥለን ኢትዮጵያን እናሻገር። አሁን ያያሽማጠጣችሁ እንደዛና እንደዛ የምትሉበት ገና እየባሰ ነው የሚሄደው። ኢትዮጵያን አገሩን የማይሰራ በሀገሩ ላይ ውጤታማ የሆነ ዘመኑን የሚመጥን እውቀት፣ አስተሳሰብና አመለካከት፣ አንድነት የሌለው ማህበረሰብ የትኛውም ዓለም አያስጠጋውም። ዝግጅታችን እንደዛ ነው መሆን ያለበት። ይህንን መስማት ለዚህ ሰልፍ የነበሩ ሰዎች ማለት ነው። ግብፅ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተጣኔሩ ኮይኑ ኤርትራ ከም መጓቲ ንኢትዮጵያ ቅሳነት መክሊ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ክትረክቦ ሉዓላውነት አረጋግጣ ክትነብር ትኽእል ዝብል ሓሳብ ኣይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማለት ዝህልው ቁፅፃር ናይ ግብፂ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝመገሰሉ ቦታ ዘለዎ ሃገራት ክመፃእ ይኽእል ዝብል እምነት ነይርዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። ተመይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ይህ ነው ዋናው ነገራቸው። በቃ ከዚህ ላይ ማንሳት እኛን ለማፍረስ የተሰሩ እኛ ሀገር በየመስሪያ ቤቱ አሁን ቅድም እህቴ ወንድሜ የጻፋችሁልኝ አለ መስሪያ ቤት አካባቢ ላይ ተስፋ የቆረጡ እጅግ በጣም የማገጡ ወይ ወረቀት ገዝተው ወይም ብቻ የበሰበሰ ማንነት የገነቡ ሰዎች ለመጨረሻ ጊዜ እየተወራጩ አሉና ከህዝቡ ላይ ብዙ ችግሮች ነው ያለው። እንደምታውቁት እኔ አሁን የሚያሳስበኝ ህዝብ ውስጥ በታክሲ ላይ በእምነት ተቋማት ህዝብ ሲሰባሰብ በቃ የሚነጋገራቸው ኢንፎርማል በስልክ የሚያወራቸው ምናምን እና የተለያዩ ብሶቶችን ሆኖ ከሱ ጋር ዲያሎግ እንደዚህ ስታደርጉ ህዝቡ ተደብቆ እንደሚያወራው ለነዚህ ልክስክስ ሰዎች አቅም የሰጠው ማህበረሰብ ውስጥ ነው ያለው። ማህበረሰቡ ልክ እንደ ህዋት ሆኖ ዛሬ መናገር አይፈልግም፣ ተደብቆ ያማል።
መንግስትን ለመስደብ እንትን ይላል። ክስ መስርቶ ተደራጅቶ አንዱ ለአንዱ ነገሩን ለማስረዳት ግን አይሞክርም። ሞክሮ ማንንም መውቀስ ይቻላል። የለም እንደዛ። እንደውም መበዝበዝን እንደ ክብር ቆጥሮ ተለማምዶታል ብዙ ሰው። በዛ ምክንያት የዘገዩና ዛሬም እኛ ያየነው በማጋለጥ ትልቁ አቅም ያለው ህዝብ ላይ ስለሆነ ያየነው በማጋለጥ ምስክር ብንጠራ ምስክር ሆነን ለመቅረብ የእውነት ከሆነ ማንም ይፈራናል፣ ማንም ያከብረናል። እንኳን የራሳችንን መብት የሌሎችንም ከጠበቅን። እርስ በርሳችን ግን የሰዎችን እገታ ብታዩት ይሄ ከሌ ነው ይሄ ከሌ ነው ብሎ ግብር የሚያስጥለው ማህበረሰቡ ነው። ጎረቤቱን እየጠቆመ ይህን ያህል ብር ይሰራል ምንም ከመተዛዘን ይልቅ የሌለውን ያ በሽታ ነው እስካሁን ድረስ ቆሻሻ ከልጆቻችን ጨምሮ ቆሻሻ ነገር እንዲበረታ የተደረገውና ከዛ ወጥተን ለመሄድ ጥረት እናድርግ። የመንግስትም ትኩረት ዋናው ህዝብ ከሳሽም ምስክር መሆኑ ካልሰራ ፍርድ ለመስጠት ብቻ ነው። እሱም መንግስት የምንፈልገው ከሳሽና ምስክር ህዝብ መሆን መቻል አለበት። ሁሉን አያውቅም። እሱ ላይ ያለን ተሳትፎ በጣም አሳሳቢ ሆኖ ነው ያየሁት። ዞሮ ድሉ ግን ይቀጥላል። ብዙ የጥላቶቻችን የጥፋት እጆች ተቆርጠዋል። እንግዲህ አበባዬ ማዛዬ ነሽ በዚህ እንሰናበታለን። ማዛዬ ነሽ ሳም ሳም አድርጊ አብሬ እንዳመሽ ነይ መሎ ነይ መሎ ነይ መሎ